ከሰማያት ቢኖር እያመመው አባቱን የጠራ አይቻለው ለሚገድሎ ሲራራ አይምረኝም አትበሉ ጨካኝ ንጉሥ አይደለም ደሙ ብቻ ያነጻናል ከኃጢአታችን ዘላለም እንደ ሞላ ጅረት ፈሶ ምድራችንን አጥለቅልቋል የእርሱን ምሕረት ኃይል ሆኖት ስንቱን ከሞት አፈትልቋል መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት ከሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሎ ሲራራ በእጃችሁ የጨለመው የነጋ የተሻለ ቀን ይመጣል በፍቅሩ ጦር ሳይዋጋ ማን ከሞት ፊት ሮጥ ያመልጣል ያን ክፉ ቀን በድል አልፈን እንደ ዋርካ የሰፋነው ነውርን ሁሉን በሚከድን በሞተልን በኢየሱስ ነው ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦን ከሰማያት ቢኖር እያመመው አይቻለው ለሚገድሎ ጭብጨባ የእርሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳን እንዳትፈራ አገራችን በሰማይ ነው ሚወርቅ የለም የሚረሳ ሰማያትን እንወርሳለን በበጎ ደም የተነሳ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦን ከሰማያት ቢኖር እያመመው አባቱን የጠራ አይቻለው ለሚገድሎ ሲራራ ወዳጅ አለን አንድ ብቻ በሰማይም በምድር ስሙ ኢየሱስ የተባለ ሰውን ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅሩ ዓለምን አስገረመ ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት ከሰማያት ቢኖር እያመመው አባቱን የጠራ አይቻለው ለሚገድሎ ሲራራ መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት ከሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሎ ሲራራ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው
ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ኢሳይያስ አየው እጅግ አፈረ የተፈራ ነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሲሰጡ በዘባነ ኪሩብ የሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድር ሰማይ በምድሩ ያልተቀደሰው ለምጽ ያነደደው እንዴት ይችላል ሊያመሰግነው? በል ፍቀድልኝ ፍቅር ነህና ልግባ መቅደስ ላቅርብ ምስጋና በዘባነ ኪሩብ የሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ዙፋን ታየ ትምክህቴ ሆይ ስትመሰገን በሰማይ ላይ ሳመሰግን ያልተደሰተ ባይተዋር አልሆን አልውጣ ካንተ በዘባነ ኪሩብ የሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ቅኔ ሞላበት ያንን ሰገነት ልቀላቀለው ተመኘው በእውነት ልዘምርልህ ባይገባኝም ዝም የሚል ልሳን አልሰጠኸኝ እልል በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድር በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ እናቶች እህቶችና ወንድሞች ሕፃናት ጭምር ከሁሉ በሚቀድም ለቀዳማዊነቱ ጥንት ለዘላለማዊነቱ ፍጻሜ ለስጦታው ንፍገት ለቸርነቱ ገደብና ወሰን በሌለው በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ዋላችሁ?
እንኳን አደረሳችሁ። አሜን። ኃጢአታችን በደላችን ቢቆጥር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት እንደኛ በደል ቢሆን ክረምቱ አልፎ በጋው ሌሊቱ አልፎ ቀኑ አይመጣም ነበርና፣ ነገር ግን እንደኛ እንደ ሰዎች ኃጢአት ሳይሆን እንደ እግዚአብሔር ቸርነት የሚያስፈራውን የሚያስደነግጠውን ሁሉ አሳልፎ በቸርነቱ በይቅርታው በምህረቱ ጠብቆ በምህረት አደባባዩ ተቀምጠን መዝሙሩን፣ ትምህርተ ወንጌሉን፣ መጽሐፍ ቅዱስን እንድንሰማ ስለፈቀደልን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ገናናው ስሙ ለዘላለም በፍጥረቱ አንደበት የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃና በረከት በሁላችን ላይ ይደርብን። የቅዱሳን መላእክት ጥበቃ አይለየን። እንግዲህ አሁን የትምህርተ ወንጌል ጊዜ ነው፣ ሰዓት ነው። ትምህርት ደግሞ ግርግር አይፈልግም፣ መረጋጋት ይፈልጋል። ብዙ የምትንቀሳቀሱ ሰዎች ስለምትታዩ ነው። ሌላው ደግሞ በዙሪያው እንዳው ቦታው ተመቸን ብላችሁ ነው መሰለኝ ብዙ ተበታትናችሁ የምትታዩኝ ያላችሁና፣ እስኪ ወንዶችም ሴቶችም እንደ ቤተ ክርስቲያንም እንደ ኢትዮጵያዊነትም እንግዳ ማክበር ልማድ ነውና እንግዳ ስለሆንኩ ከዚህ ከአውደ ምሕረቱ ውጭ የሆናችሁ ሁላችሁም ወንዶችም ሴቶችም ብድግ ብላችሁ ተነስታችሁ፣ ወንበሩ ባዶ መሆን የለበትም፣ የተዘጋጀው ለእናንተ ነው። ስለዚህ ቀረብ ቀረብ በሉ እላችኋለሁ። ሰዓታችን አትውሰዱ እያሏችሁ ነው እዚህ ያሉት። አይሰማም? ደግሜ ልናገር? እሺ በሉ። ትልቁ ነገር እሺ ማለት ነው። እሺ ይበልጣል ከእሺ። እሺ ብትሉ የምድርን በረከት ትጠግባላችሁ፣ እምቢ ብትሉ ግን ይላል የትእዛዝ ትንሽ ትልቅ የለውም፣ ኃጢአትም እንደዛው ነው። ስለዚህ እሺ ማለት ጥሩ ነውና እየመጣችሁ ነው ትታዩኛላችሁ። ወንዶች በወንዶች ሴቶች ደግሞ በሴቶች በኩል ቀረብ ቀረብ በሉ። አሁን ወደ ትምህርታችን ርዕስ እንሄዳለን። እየመጣችሁ ማለት ነው። የትምህርታችን ርዕስ እግዚአብሔር በሉ እስቲ ሁላችሁ። አይሰማም? ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለ ቃሉ ስሙ ለዘላለም በፍጥረቱ አንደበት በድጋሚ የተመሰገነ ይሁን። ቅድም መምህራችን በእውነት ቅድም የሰማነው የሮሜ መልእክት ምዕራፍ ስንት ነበረ? በቂ ነው እኮ መረዳት እኮ ነው የምንሰማው እኮ አላነሰንም። ቅዳሴው ሁሉ ትምህርት ነው። በዚሁ አጋጣሚ እንግዲህ አሁን የእመቤታችን ሱባኤ ዋዜማ ላይ ስለሆን ሁላችንም በዚህ ሳምንት 2 ሱባኤ ምን ማግኘት አለብኝ? ምን መጠቀም አለብኝ? ሰዓቴን እንዴት ልጠቀመው ብላችሁ ብታስቡ መልካም ነው ብዬ አስባለሁ። ቤተ ክርስቲያን 24 ሰዓት በዚህ ወቅት 24 ሰዓት በሯ ክፍት ነው። የትም ዓለም ብትሄዱ 24 ሰዓት በሩን ከፍቶ የሚያስተምር የሚያገለግል ቤተ ክርስቲያን የለም ወገኖች። እየሰማችሁ ነው? የተወሰነ ጨፍሮ መለያየት ነው። ታዩታላችሁ፣ ትሰሙታላችሁ። ይቺ ቤተ ክርስቲያን ግን
አሁን ካህናቱ ትንሽ ቆየት ብለው ይደወላል፣ ሰዓታት ይቆማሉ እስከ 12 ሰዓት ድረስ። ይህን የምነግራችሁ አሁን የተገኛችሁት ነገ ላትገኙ ትችላላችሁ ብዬ ነው። መመሪያው ሳይነገር ይቀራል ብዬ አይደለም። ጠዋት ከ1 ሰዓት ከ12 ሰዓት ጀምሮ እስከ 4 እስከ 5 ሰዓት ደግሞ ሊቃውንቱ ደግሞ ስብሐተ ማህሌት ስብሐተ ነግህ ይቆማሉ። ከዛ ቀጥሎ ደግሞ የኔታ ቅድም መርሐ ግብሩን የመሩልን ውዳሴ ማርያም ቅዳሴ ማርያም እስከ 6 ሰዓት አካባቢ ይተረጎማል። ከዛ ደግሞ ትምህርተ ወንጌል ይሰጣል። ከ6 ተኩል ጀምሮ ደግሞ እስከ 9 ሰዓት ደግሞ ስርዓተ ቅዳሴው እንግዲህ እንደ መርሐ ግብሩ ሊለያይ ይችላል። እኔ የምነግራችሁ የዚህም ቤተክርስቲያን ሁሉም ተመሳሳይ ነው። ወገኖቼ እየሰማችሁ ነው? ይጠቅመናል አይጠቅመንም? ከ9 ሰዓት በኋላ እንደገና ደግሞ መዝሙር ይከፈታል፣ ውዳሴ ማርያም ይደረሳል፣ መጽሐፍ ቅዱስ ይነበባል፣ ወንጌል ይሰበካል። ሙሉውን ባይመቸን እኔ የትኛዋን ሰዓት ልጠቀም በዚህ ወቅት ብለን የቤት ስራ መውሰድ አለብን። ጊዜያችን በአግባቡ መጠቀም አለብን ብዬ አምናለሁ። ጥሩ ነው አይደለም? ቤተ ክርስቲያናችን መልካም አይደለች? አቤት ክፍት እኮ ነው በሩ። ይገርማችኋል። እኛ እንኳን በአቅማችን ከቤት ስንገባ ሴቲቱ ሚስት መቼም በሩን ከፈት አድርጋ ስትጠብቅ ደስ አይልም? ወንዶች አይልም እንዴ? ተዘግቶ ስታገኙትና ተከፍቶ ሲገኝ እኩል ነው? ይለያያል። በእውነት ይህን ማሰብ ያስፈልጋል። 24 ሰዓት ክፍት፣ ቢሮ መስሪያ ቤቱ ክፍት ነው። መጥቶ ማልቀስ ነው። እንባችን የሚታበሰው በዚህ ቤተ መቅደስ ነው። እግዚአብሔር ጸሎታችን የሚሰማው በዚህ ነው። ስለዚህ ጸሎት መልመድ አለብን ማለት ነው። ወደ ትምህርታችን ርዕስ ወስዳችኋለሁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል? ተናገሯ። ጸጋን ይሰጣል። ብዙ ባነበው የተወሰነውን ደስ ይለኝ ነበር፣ ግን ቅድምም ስለተነበበ የሰው አእምሮ ደግሞ ብዙ መስማት አይፈልግም። እልፍ እልፍ ብላችሁ የምትቀመጡት አይ ቶሎ ካልጨረሱ ተነስተን እንሂድ እያላችሁ ሊሆን ስለሚችል ሁላችን እንሰጋለን። የእግዚአብሔር ቤተሰቦች ይህን ቃል የተናገረው እየጻፈልን ሐዋርያው ብርሃነ ዓለም ቅዱስ ያዕቆብ ነው። የያዕቆብ መልእክት ምዕራፍ 4 ቁጥር 6 ላይ እግዚአብሔር ምኖችን ይቃወማል? እንግዲህ ትዕቢት ከየት ተጀመረ? ትዕቢት የማን ነው? ትህትናስ የማን ነው? የትህትና ጥቅሙ ምንድን ነው? የትዕቢትስ ጉዳቱ ምንድን ነው የሚለውን ነው የምናየው። እንደማን ፈቃድ? አቤት እስቲ ትዕቢተኞች ብቻችሁን እልል በሉ። በግልጽ ተሳዳቢ መጣ ነው። ትዕቢተኛ ስለሌለ ይሆን እዚህ ውስጥ የለ ይሆን? በወላጆቹ የሚተብት በደሞዙ የሚኮራ ጉልበቱን እንደ ትልቅ ነገር የሚቆጥር አፈር መሆኑን የዘነጋ የዲያብሎስ ሰራዊት የለው ይሆን እዚህ ውስጥ? ራሳችሁን መርምሩ፣ ጥንቃቄ አድርጉ። ትዕቢት የክርስቶስ ትዕቢተኛ ሰው የክርስቶስ ጠላት ነው ይላል። የክርስቶስ ጠላት ደግሞ የት ነው መጨረሻው? ኧረ ተናገሩ። እግዚአብሔር ከመከራው ሰውሯችሁ፣ እግዚአብሔር ስለሚወዳችሁ። አሁን እኮ ብዙዎች ስጋ ቤት ናቸው። ነፍስ ውጪ ነፍስ ግቢ እኮ ነው። ቁረጠው ነው፣ ቀቅል ነው፣ ጥበስ ነው። እናንተን ግን እግዚአብሔር እቅፍ ድግፍ አድርጎ ወደ ቤቱ አመጣችሁ። በተለያየ ምክንያት ሊሆን ይችላል። ስለሌላችሁ ሊመስላችሁ ይችላል። ኧረ በጸጋው የጠራን ማን ነው? አይሰማም። በጸጋው የጠራን እግዚአብሔር ስሙ የተመሰገነ ይሁን። ትዕቢት የዲያብሎስ ነው።
ትዕቢት የሰይጣን ነው። ትዕቢት መጨረሻው ውርደት ነው። ትዕቢት ምንድን ነው ከተባለ መጀመሪያ ስለ ትዕቢት ስለሆነ ትዕቢተኞችን ይቃወማል ስላለ ትዕቢት ምንድን ነው ነው። ትዕቢት ብዙ አይነት ትዕቢት አለ። በሆነ ታውቁታላችሁ። ብዙውን የምናውቀው ነገር ነው፣ የምንረዳው ነገር ነው። ትዕቢት የራሱ ባልሆነ መኩራት ነው። ከኔ ጋር ናችሁ? ዲያብሎስ አሐዜ መንጦላይት ቅሩበ እግዚአብሔር የቅዱሳን መላእክት ሁሉ የበላይ አለቃ ሆኖ ተሹሞ ነበረ። ይህ አይበቃኝም አለና አነ ፈጣሪሆሙ ለእሉ ፍጡራን አለ። ይህንን ሁሉ ፍጥረት የፈጠርኩት ሰማዩንም መሬቱንም ባህሩንም የብሱንም ረቂቃን መላእክትንም የፈጠርኩት እኔ ነኝ አለ። እረ ሰማዩን ምድሩን የፈጠረ ማን ነው? ረቂቁን ግዙፉን የፈጠረ ማን ነው? ሁሉን ማድረግ የሚችል ማን ነው? አያችሁ፣ እንደዚህ አለ። ቅዱሳን መላእክት አመስግን አሉት። ብዙ ዝርዝር አለው። እኔን አራተኛ አድርጋችሁ አመስግኑኝ ከሥላሴ ጋር አለ። እኔ ፈጣሪ ነኝ አለ። የእሱ ተከታዮች የእሱ ሰራዊት በምድር ላይ ብዙ የአሕዛብ ነገሥታት አነ አሰርቅ ፀሐይ ያሉ አሉ። እንደነ ናቡከደነፆር ያሉ ፀሐይን የማወጣ እኔ ነኝ አለ። ክረምትና በጋውን የማፈራርቀው እኔ ነኝ። ሌሊቱና ማልቱን የማፈራርቀው እኔ ነኝ። ሁሉ በእጄ ሁሉ በደጄ ነው አለ። የዲያብሎስ ማደሪያ የሆነው ናቡከደነፆር የባቢሎን ንጉሥ እግዚአብሔር ብዙ ጊዜ ዝም አለው። እግዚአብሔር ብዙ ጊዜ ታገሰው። አቤት ትዕግስቱ! ስንት ጊዜ ታገሰን፣ ስንት ጊዜ ዝም አለ እግዚአብሔር። ስናመነዝር ዝም አለ፣ ስንዋሽ ዝም አለ፣ ስንሰርቅ ዝም አለ። ሰዎችን ዝም ብለን ያለ ስማቸው ስም እየሰጠን ከማያገቡን ገብተን ስንወድቅ ስንነሳ እግዚአብሔር ዝም አለ። ትዕግስተኛ አይደል እግዚአብሔር? ከዛ በኋላ ዝም ብሎ ይላል። እግዚአብሔር ሰጋደ ይመጽእ ወአምላክነ ኢያረምም አለ ብሎ በግልጽ ይመጣል። ዝም ብሎ አይቀርም ይላል። ወገኖቼ በትዕቢት ውስጥ ያላችሁ እግዚአብሔር ዝም ብሎ አይቀርም። እግዚአብሔር መጨረሻ ላይ ይመጣል፣ በውርደት ያከናንባል። እግዚአብሔር ምን አደረገው ናቡከደነፆርን? መጨረሻውን እንየው እስቲ። ከቤተ መንግስቱ ተሰዶ ኑሮው ከአራዊት ጋር እንዲሆን በአራት እግሩ እጁን እግር አድርጎ እንደ እንስሳ ሳር እንዲነጭ እንዲግጥ 7 ዓመት በምድረ በዳ ከአራዊት ጋር እንዲኖር አደረገው። እግዚአብሔር ከምን አውርዶ ከዙፋኑ ከቤተ መንግስቱ አውጥቶ አስተሳሰብ እንደ አራዊት ስለሆነ የወደድከውን ጥገበው ባለው እግዚአብሔር ገደብ አለፈ። ትዕቢቱ ጥጋቡ አወጣና ከአራዊት ጋር ሲያደርገው 7 ዓመት ከሆነው በኋላ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ታጋሽ ነው፣ ለፍጥረቱ ርኅሩህ ስለሆነ አይምሮውን መለሰለት ይላል። እግዚአብሔር አይምሮአችን ወደ ንስሐ ይመልስልን፣ ወደ ጾም ይመልስልን። እግዚአብሔር አሁን ትጾማላችሁ ሁላችሁም? አቤት ምን ነው ሁላችሁም ማዋላችሁ? ትጾማላችሁ? መጀመሪያ ጾም ምንድን ነው? አሁን እኮ እንጾማለን ብሎ ነው በ4 ነጥብ የሚናገሩልን ሰው። ጾም ምንድን ነው? በጾማችሁ ወራት የሰራተኛ ደሞዝ ትቀማላችሁ፣ ሰራተኞቻችን በእርግጫ ትማታላችሁ። አንደበታችሁ ከሐሜት ንጹሕ አይደለም። እንጾማለን ትላላችሁ፣ እህል ልትጾሙ ትችላላችሁ።
ግን ትዕቢተኞች ናችሁ አለ እግዚአብሔር። ወገኖች እንዲህ አይነቱ ጾም ለእኔ ምንም አይደለም አለ እግዚአብሔር። ለማንኛውም ናቡከደነፆርን አእምሮውን መለሰና እግዚአብሔር እንደገና ሰው አደረገው። ኧረ ሁላችን ሰው ያድርገን እግዚአብሔር። አሜን በሏ። ምን ያድርገን አልኳችሁ? ሰው ነን አይደለን? እና ሰው ያድርገን ስላችሁ ለምን አሜን አላችሁ? ቆይ ሰው ናችሁ አይደላችሁ? ምን ግራ የሚያጋባ አስተማሪ ጋበዙብን እያላችሁ ነው። መጀመሪያ ትጾማላችሁ ወይ ይለናል። አሁን ደግሞ ሰው ናችሁ ወይ ይለናል። ንጉሠ እስራኤል ዳዊት፣ ነቢየ እግዚአብሔር ዳዊት፣ የእግዚአብሔር ሰው ዳዊት ጥበበኛውን ልጁን ሰሎሞንን ምን ሁን አለው? ታውቋታላችሁ ይህችን ጥቅስ። ምን ሁን አለው? ሰው አይደለም እንዴ ከዛ በፊት? ለዛ ነው ሰው ናችሁ ወይ ያልኳችሁ። ሰው መሆን ቀላል ነገር አይደለም። ሰው ከሆንክ በጊዜ ግባ። ሰው ከሆንክ ያልተወሰንከው ተወሰን። ሰው ከሆንክ የተወሰንከው ትዳርህን አክብር። ሰው ከሆንክ ጠዋት ቸር አውለኝ በል፣ ማታ ሰላም አሳድረኝ በል። ከምታገኘው ለድሆች መጽውት ስጥ፣ ስገድ፣ ተንበርከክ ለእግዚአብሔር። ራስህን ዝቅ አድርግ። ለወንዶቹ ብቻ ተናግሬ ሴቶችን ዝም አልኳችሁ። ታውቁኛላችሁ አታውቁኝም? ሁልጊዜ የምናገረው ነገር አለ። የምጠይቀው ጥያቄ ምላስ ቆጣሪ ያለው የለውም? አይሰማም? አሰሙኝም? ምላስ ቆጣሪ ያለው የለውም? አይሰማም? ጆሮ የለም? ስንት ጆሮ አላችሁ? ስንት ምላስ አለ? ምላስ አንድ በቂ ነው አይደለም? ስንት ጆሮ አለ ስል የሚዳስስ ሰው አለ። 3 ይኖረኝ ይሆን እንዴ ብሎ ማለት ነው። በጣም እኮ ነው የምናሳዝነው። አናስተውልም እኮ። ሀብታችን እኮ እጅግ ብዙ ነው እኮ። ጆሮ ቆጣሪ የለው ሲሰማ ይውላል። ዓይን ቆጣሪ የለው ሲያይ ይውላል። እግር ቆጣሪ የለው ወደ ፈለገው ይሄዳል። ስለዚህ ጆሮ ስራው ምንድን ነው? አቤት ጆሮ የሌለው ይሰማል። ሴቶችም እንደዚህ አላችሁ። ጆሮ የሌለው የሚሰማ ነገር የለም። ስንት ቀን የተናገርኩት? መቼም እዚህ አካባቢ ነው የምኖረው። ጆሮ የሌለው የሚሰማ እኔ ልንገራችሁ፣ ምጣድ ሰምቶ ደግሞ ዝም የሚል መሰላችሁ እንዴ? እንደናንተ ከንፈሩን መጦ ዝም አይልም። እንጀራ ይጋግራል። ስንት ዓመት ተሰበክን፣ ስንት ዓመት አስቀደስን፣ ስንት ጊዜ ቃሉን ሰማን። ንስሐ የገባው ግን ስንት ሰው ነው? ለሥጋው ለደሙ የበቃው ስንት ሰው ነው? ከትዕቢቱ የተመለሰው ስንት ሰው ነው? ናቡከደነፆር 7 ዓመት ክረምት ሳር ከጋጠ ከአራዊት ጋር ውሃ ከተጎነጨ በኋላ አይምሮ ሲመለስለት መንግሥቱ ዘላለም ወምኩናኑኒ ለትውልደ ትውልድ አለ። የዘላለም መንግሥት ያለው እግዚአብሔር ነው። የእኛ መንግሥት ግዛታችን ወሰን አለው፣ ዘመን አለው፣ ይቋረጣል አለ። አሁን በሰዓታቱ ይህንን ነው መጽሐፍ ቅዱሱን ካህናቱ በዜማ የሚያመሰጥሩት። አባ ጊዮርጊስ ዘጋስጫን ተከትለው እቺ ቤተ ክርስቲያን ሀብቷ ብዙ ነው። ወአልቦ ዘይብሎ ምን ተገበርከ ዘንተ አህሰምከ ወዘንተ አሰነይከ። ንጉሱን ከዙፋኑ ጎትተህ አውርደህ ሳር እንዲግጥ ውሃ እንዲጎነጭ ከአራዊት ጋር እንዲኖር ብታደርገው ለምን የሚልህ የለም አለ። ከዙፋን ጎትቶ አውርዶ ወደ መቃብር ቢያወርድ ማን ይጠይቀዋል? እግዚአብሔር የሚጠይቀው አለ? ብዙ ሀብት ያለውን ሰው ምንም ሳያንጠለጥል የመቃብር ራት ሲያደርገው ማን ይጠይቀዋል? እግዚአብሔርን። የታለ ጉልበት? የታለ አቅም? የታለ ኃይል? ኃይል የማን ነው? ኧረ አይሰማም። ኃይል የማን ነው? ጉልበት የማን ነው? አንዳንድ ሰዎች
አፈር እንደተሸከሙ ይረሱና ጫንጫን ሲተነፍሱ ከነሱ የሚያንሰውን ሰው ለክተው ይንቁታል፣ ያዋርዱታል። እንደ ሰው የማይቆጥሩ አሉ። አንዳንዶች እዚህ ውስጥ ትኖራላችሁ አትኖሩም እናንተ ታውቃላችሁ። ግን ለእግዚአብሔር የሚሳነው ነገር የለም። ትዕቢተኛውን ትህትና እንዲሰራ ማድረግ ይችላል እግዚአብሔር። አይችልም? አይችልም እንዴ? አረ ውሃውን ወይን አድርጓል እግዚአብሔር። ከጭንጫ ላይ ውሃ አፍልቋል እግዚአብሔር። ባህሩን ደረቅ አድርጓል እግዚአብሔር። ታሪክ ይለውጣል፣ ይቀይራል እግዚአብሔር። ታሪክ ይቀየራል። አሁን የምትቆዝሙ፣ አሁን የተዋረዳችሁ፣ አሁን የተጨነቃችሁ፣ አሁን ዝቅ ያላችሁ፣ አሁን እኔ ሰው የለኝም ያላችሁ፣ እረ ሰው ባይኖረን ማን አለን? ዶክተር ባያድነን ማን ያድነናል? ማን ይጠብቀናል? ጠባቂ ባይኖረን። እግዚአብሔር እኮ ሁለንተናችን እኮ ነው ወገኖች። ስለዚህ ዲያብሎስ ያደረበት ሰው መጨረሻውን ከናቡከደነጾር ከነ ፈርዖን ከነ ሄሮድስ፣ ፈርዖን የግብፁን ንጉሥ ታውቁታላችሁ አይደል እንዴ? ታሪኩን ታውቃላችሁ። እግዚአብሔርን አላውቅም ሕዝብህን አልለቅም አለ። እኔ ቀጥቅጬ ገዛችኋለሁ አለ። እስራኤላውያንን አዋረደ፣ ዝቅ አደረገ። ጡብ እንዲረግጡ፣ ድንጋይ እንዲሸከሙ፣ ባሸዋ ሸክም ጀርባቸው እንዲጎብጥ አደረገ። ፈርዖን ብዙ ጊዜ ዝም አለ። እግዚአብሔር ይታገሳል። ብዙ ጊዜ ዝም ያላችሁ ሰዎች ተጠንቀቁ። እግዚአብሔር ኃያሉ መስታግስ፣ እግዚአብሔር ኃይለኛ ነው። እግዚአብሔር ግን ታጋዥ ነው። ኃጢአት በሰራን ቁጥር ዕለቱን መቅሰፍት አያመጣም ይላል። የምንሰራው ስራ የማያስቀስፉ ነው አይደለም፣ ማንችር ስለሆነ ነው። ተናገሩ። የተዋረዱትን ለትሑታን ዝቅ ላሉት ምን ይሰጣል አልኳችሁ? ምን ይሰጣል? ናቡከደነጾር እኮ ስደተኞቹን ከኢየሩሳሌም የተማረኩትን የተወሰኑትን ወደ ነደደ እሳት ጉድጓድ እንደነ ዳንኤል ያሉትን በዛ ዘመን የነበሩ ነገስታት ወደ ተራቡ አንበሶች ጉድጓድ ይወረውሩ ነበረ። ከአንበሳው ጉድጓድ ውስጥ ግን ማን ነበረ? አረ በጉድጓድ ውስጥ ብንሆን ማን አለ? ወደ ነደደ እሳት ብንገባ ቢወረውሩን ማን አለ? እመኒ አድወከ ባሕረ አፍላግኒ እያሰጥሙከ ወነበልባለ እሳትኒ እያውእየከ እስመ አነ ምስሌከ ይላል። እኔ ካንተ ጋር ከሆንኩ አንተ እኔን በሕግ በአምልኮት የምትፈልገኝ ከሆነ የነደደ እሳት አያቃጥልህም ይላል። እሳት አቅም የለውም። እሳቱን የፈጠረው ማን ነው? አይሰማም። ኧረ የእሳት ባለቤት ማን ነው? በጉድጓድ ውስጥ ያለ ማን ነው? ባህሩን ደረቅ የሚያደርግ ማን ነው? ጭንጫ ላይ ውሃ የሚያፈልቅ ማን ነው? እመኑ፣ እንመን። የእግዚአብሔር ቤተሰቦች እንመለስ። እኔ እመለሳለሁ በምሕረት እናንተ ወደ እኔ ተመለሱ ይላል። ይልቁንም በዚህ ጾም፣ በዚህ ሱባኤ፣ በዚህ ወቅት ለውጥ ማሳየት አለብን። ወጥተን ወርደን ደክመን አየነው። እስኪ ከተዋረዱት፣ እስኪ ዝቅ ካሉት፣ ከተወረወሩት ከእስራኤላውያን መካከል ሙሴን ተመልከቱት። ዘጸአት ምዕራፍ 1 ጀምሮ ስታነቡ በዛ ዘመን የእስራኤላውያን ሴቶች ነፍሰ ጡሮቹን፣ እርጉዞቹን 9 ወር ጊዜያቸው መውለጃቸው ሲደርስ አዋላጆች ተመድበው ወንድ ወንድ ሲወለድ እንዲገድሉ ታዘዙ ይላል። ምን ሲወለድ? አስቡት እናቶቻችን፣ አስቡት እህቶቻችን፣ አስቡት አባቶች፣ ሁላችሁ አስቡት። ወንድ ሲወለድ እንዲገደል በንጉሥ አዋጅ ወጣ። የሰው ልጅ የክፋት ጥግ ያላሳየበት ጊዜ፣ እግዚአብሔር የምሕረት ጥጉን ያላሳየበት ጊዜ የለም።
እግዚአብሔር ባለ ቀን እንሞታለን። እሱ ካላለ ግን መሞት የለም ወገኖች። ሞት ብንለምንም የማናገኝበት ጊዜ ሊኖር ይችላል። እየሰማችሁ ነው? ሞት ለምናችሁ ታውቃላችሁ? አንገታችሁን አትነቅንቁ። ምን ነው በሞትኩ ያላችሁበት ቀናል። ያንን ማን አሳለፈው? ማን እንድንረሳው አደረገ? በተለይ እናቶች ስትወልዱ በምጥ ላይ ደግሜ አልወልድም ብላችሁ ትምላላችሁ ይባላል። አይሰማም ብላችሁ ነው ዝም ያላችሁ። ደግሜ ወንድም ይባላል። ደግሜ መውለድ የሚባል ከእንግዲህ በቃኝ ይላሉ። በኋላ ግን ልጁን ሲያዩ ከፍ ሲል ድብ ድብ እያለ እማየ አባየ ሲል አፉ ማር ሲሆን እንደገና ደግሞ ሌላ ልጅ መውለድ ይፈልጋሉ ይላል። ይሄ ሕገ ተፈጥሮ ነው። ሙሴ ለማንኛውም ወንድ ሲወለድ ይገደል በተባለበት ዘመን እናቱ ደብቃ አዋላጆችም እግዚአብሔርን የሚፈሩ ሆነው ሙሴ መልከ መልካም ስለነበረ ሳስተው ይህንን የፈጠረው ይግደለው ብለው ሴቶቹ እንዲራሩ አዋላጆቹ እንዲራሩ እግዚአብሔር ፈሪሃ መለኮትን እግዚአብሔርን መፍራት በልቦናቸው አሳደረባቸውና ተውት። እናት ደግሞ ድርሻዋን 3 ወር ከወንዝ ዳር በቀፎ አድርጋ አሞራ አውሬ እንዳይበላው እህቱ ማርያም የምትባለው እየጠበቀች ሸሸገችው። የንጉሱ ልጅ ለማንኛውም ባጭሩ አገኘችው። አንድ ቀን ልጅ አልነበራትምና ስታየው እንደ ፀሐይ ሲያበራ ግርማ ሞገሱን እግዚአብሔር ሲያፈስበት እግዚአብሔር በቅፉ ድግፍ አድርጎ ስለያዘው የንጉሱ ልጅ ማሳድገዋለሁ ብላ ቃል ገባች። እህቲቱ ቀረብ ባለችና ማርያም ኧረ ከዕብራውያን ወገን የሆነች ጡቷ የሚፈስ ልጇ የተገደለባት የሞተባት ሴት አለች፣ ሞግዚቱ ናት ታሳድግልሻለች፣ ደሞዝ ትከፍላታለች ብላ እናትና ልጅን እህት እንድታገናኝ ያደረገ እግዚአብሔር። ክብርና ምስጋና ለእግዚአብሔር ይሁን። ይበቃዋል። እናንተ ግብፃውያን ናችሁ እንዴ? ምቀኞች ናችሁ እንዴ? ሕፃናት እንዳያድጉ በደንብ እግዚአብሔርን አመስግኑት። ከዚህ በኋላ ከእናቱ ጋር ተገናኝቶ በቤተ መንግስት በወተት በፍትፍት እንዲያድግ አደረገ እግዚአብሔር። እናቱ ስለ ሃይማኖቱ እያስተማረች አሳደገችው። እዚህ ላይ ያዝና አድርገው እናቱ ስለ ሃይማኖቱ የአብርሃም ዘር እንደሆነ የእግዚአብሔር ሰው እንደሆነ እስራኤላዊ እንደሆነ ሕዝበ እግዚአብሔር ከሆኑት ወገን እንደሆነ እያደረገች ከጡቷ ጋር ቃሉን እየመገበች አሳደገችው። ዛሬ ልጆች እንዴት ታሳድጋላችሁ ነው ጥያቄው። እንዴት ያድጋሉ? አራዊት ነው እያሳደግን ያለ ነው። ትዕቢተኛ ነው እያሳደግን ያለ ነው። ለአገር የሚሆን የሚበጅ ነው? ሃይማኖቱን የሚጠብቅ ነው ወይስ አገሩን የሚሸጥ ነው? ወይስ ነፍሰ ገዳይ ነው በጉያችን የምናሳድገው? ወይስ ቃሉን እየነገርናቸው ነው? ወደ ቤተ ክርስቲያን ሕፃናት ይመጣሉ፣ ከአባቶች እግር ስር ይማራሉ፣ ቃሉን እንደ ወተት አብረው እየጠቡ ያድጋሉ። ወይስ በምን አይነት ልጆች እያደጉ ነው? መልካም ዛፍ በሩስቲ ኧረ አይሰማም። መልካም ፍሬ ያፈራል። መራራ ዛፍ መራራ ፍሬ ያፈራል። እውነት ነው ሐሰት ነው? ወላጆቹ መራራ ከሆናችሁ፣ ሰካራሞች ከሆናችሁ፣ አመንዝራዎች ከሆናችሁ፣ ከትዳራችሁ ጋር የማትስማሙ የምትጨቃጨቁ ጨካኞች፣ ሰክራችሁ የምትገቡ ከሆናችሁ ልጁም 18 ዓመት እስከሚሞላው ነው የሚጠብቀው እንጂ ወደ መጠጥ ቤት መሄዱ አይቀርም።
የማንን ነው የሚይዘው? እኛ ክፉ ሁነን፣ እኛ ትዕቢተኞች ሁነን፣ እኛ ተንኮለኞች ሁነን፣ እኛ ዘረኞች ሁነን፣ እኛ አድመኞች ሁነን ጥሩ ልጅ ማግኘት ይቻላል? እግዚአብሔር ለትሑታን ምንን ይሰጣል? ኧረ አይሰማኝም። ኧረ የአብርሃም ልጅ ማን ነው? ይስሐቅ። ኧረ የቅድስት ሐና ልጅ ማናት? ድንግል ማርያም። የኤልሳቤጥና የዘካርያስ ልጅ ማን ነው? መጥምቀ መለኮት። ፈጣሪውን የሚያጠምቀውን ኤልሳቤጥ ወለደችው። መልካም ዘር ማለት ይህ አይደለም? ከእናንተ አብራክ ቀዳሴያን ይወጡ ይሆን? ዘማሪያን ይወጡ ይሆን? ለሀገር የሚጠቅም ይኖር ይሆን? ራሳችሁን መርምሩ። ቆም ብላችሁ አስቡ። ሙሴ ቃሉን እየተመገበ ካደገ በኋላ ለአካለ መጠን ሲደርስ ትልቅ ሲሆን በቤተ መንግሥት ያለው ወተትና ፍትፍት ይቅርብኝ፣ እግዚአብሔር በማይታወቅበት እግዚአብሔር በማይመለክበት ቤተ መንግሥት በወተት በፍትፍት ከማድግ ከሕዝቤ ጋር ቆሎ ብቆረጥም ይሻለኛል አለና ከቤተ መንግሥት ኮብልሎ ወጣ ይላል። ክብርና ምስጋና ለእግዚአብሔር ይሁን። እናት ያስፈልጋል፣ ወላጅ ያስፈልጋል፣ ደግ መሆን ያስፈልጋል። ደግ ልጅ ለማግኘት መልካም መሆን ያስፈልጋል፣ መልካም ልጅ ለማግኘት። ከዛ በኋላ ሙሴ ለራሱ ብቻ ሳይሆን በቀጭን በትር ባህረ ኤርትራን የሚከፍል 10 ተአምር ያደረገ የእግዚአብሔር አገልጋይ መልእክተኛ መጽሐፍ ቅዱስ ሙሴሰ የዋህ ውእቱም ኩሎሙ ደቂቀ እስራኤል፣ ከእስራኤል ቤተሰብ ወገን ሁሉ እንደ ሙሴ ያለ ራሱን ዝቅ ያደረገ የለም ተብሎ ተጻፈ በመጽሐፍ ቅዱስ። ክብርና ምስጋና ለእግዚአብሔር ይሁን። አሁን ሳስተምር ምንም ያልሰማችሁ እልል ብላችሁ ሞቅ አድርጋችሁ እግዚአብሔርን አመስግኑ። ቄሱ ወደ ቤተ መቅደስ ሲገቡ ወራዳነቴን አይተህ ፍታኝ። ምንድን ነው እየሰማችሁ ያላችሁት? ልባችሁ ስጋ ቤት ነው። እገሌ ስንት ጃምቦ ጠጥቶ ይሆን እያላችሁ ነው? ምን እያሰባችሁ ነው? እኔ የምነግራችሁ ስለ ሱባኤው ነው፣ ስለ መንፈሳዊ ሕይወት ነው፣ ራስን ዝቅ ስለማድረግ ነው። ራሱን ያዋረደ ከፍ ይላል። እግዚአብሔር ለትሑታን ምን ይሰጣል አልኳችሁ? ጠባብ ወትሕት በቤተ መቅደስ ዘልቀት ወለተ ካህናት ይላታል። ከነገደ ካህናት የተወለደችው እናታችን ቅድስት ድንግል ማርያም ከቤተ መንግሥትና ከቤተ ክህነት የተወለደች ራሷን ዝቅ ያደረገች። ራሷን ምን ያደረገች? ኧረ ሴቶች ራሳችሁን ዝቅ ባታደርጉ እንኳን ቃሉን ተናገሩት። ራሷን ዝቅ ያደረገች እመቤታችን መጽሐፍ ቅዱስ ስታነብ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ስትደርስ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ የሚወለደው ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል የሚለውን ስታነብ ከዚህች እስከ ዘመኗ ደርሼ ከጊዜዋ ደርሼ እግሯን አጥቢያት በረከት አግኝቼ አለች እንጂ እኔ በሆንኩ አላለችም። አልበቃም ብላ ነው የምታስበው። በቅታለች እኮ። ወመላእክት ያመጹ ወትረ ሲሳየኪ፣ መላእክት ቅዱሳን መላእክት ከሰማይ በጽዋ ብርሃን ቀድተው የምትጠጣውን በመሶበ ወርቅ አስረው ቋጥረው ምግቧን በሰው እጅ ያልበሰለ እምሰማየ ሰማያት ዘበሰለ፣ ከሰማይ የበሰለ ምግብ ከሰማይ የተዘጋጀ ሕይወት መጠጥ መላእክት 12 ዓመት ያመጡላት ነበረ። ግን መላእክት ስንቋን እያመጡላት
የምትጠጣውን እያመጡላት በቤተ መቅደስ በንጽህና በቅድስና 12 ዓመት ኑራ አይ ከኔ የተሻለ ሌላ ይኖራል ከዘመኗ በደረስኩ እንጂ እኔ ሁኜ አላለችም። ራሷን ዝቅ አደረገች። ምግቧን ማን ያመጣላት አላልኳችሁ? ተናገሩ፣ እየጨረስኩ ነው። ምግቧን ማን ያመላልሳሉ? ስንቋን ማን ያመጣሉ? ከዚህ በኋላ 12 ዓመት በቤተ መቅደስ ከኖረች በኋላ አስተራያ መልአክ ዘይኮነ ከመቀዲሙ ግሩም ርየቱ ሲያዩት የሚያስፈራ ግርማ ሞገስ ያለው ቅዱስ መልአክ ከዚህ በፊት ምግቧን ከሚያመጡላት መላእክት የተለየ ቅዱስ ገብርኤል በናዝሬት እንዳለች መጣና ነገራት። ትጸንሻለሽ አላት። እስቲ ንገሩኝ። ገረማት፣ ደነቃት። ማይት የረከብከ ዘከመዝ ብስራተ እንበለ ምትም ድንግል ጽንሰተ ወዘንበለ ዘርም ምድር ትወተ። አንተ የእግዚአብሔር መልአክ ነህ። የእግዚአብሔር መልአክ ነህ ሳለ ደግሞ ሴት ያለ ወንድ መሬት ያለ ዘር እንዴት ሊሆን ይችላል? እኔ ደግሞ ወንድ አላውቅም አለች። ምን አላውቅም አለች? አቤት ትሕትናዋን አያችሁ አይደለ? ከቅዱስ ገብርኤል ጋር ተከራከረች። የምትጠይቀውን ጠየቀች፣ አስረዳት። መጨረሻ ላይ ለእግዚአብሔር የሚሳነው ነገር የለም አላት። የሚሳነው ነገር አለ? ምዕመናን በእውነት ተናገሩ። ለእግዚአብሔር የሚሳነው ነገር አለ? ይህን ታምናላችሁ? ታዲያ የሚሳነው ነገር እንደሌለ ካወቃችሁ ጠንቋይ ቤት ትሄዳላችሁ? አትሄዱ? አቤት እዚህ ላይ መቼም እሄዳለሁ የሚል የለም። እኔም ንገሩኝ አልልም። በግላችሁ ለንስሐ አባታችሁ ተናገሩ። ራዳኝ ማን ነው? የሚሳነው የሌለ ማን ነው? አሁን ችግር የሌለበት በየጓዳው በየጎድጓዳው በየቤቱ ሰው የለም። ስለዚህ ችግራችን ለማን እንንገር? መካን የነበሩትና ሐና ለእግዚአብሔር ነግረው በቤተ መቅደሱ ጥያቄያቸው ተመልሷል። ወንድ ልጅ ታቅፋለች። መካን የነበረችው ሐና የሳሙኤል እናት እስመ መካን ወለደት 7 መካኒቱ 7 ወለደች ይላል። ከኔ ጋር ናቸው? ስንት ወለደች? እስከዛ ድረስ መካን ነበረች። አርጅታ ነበረ። ለእግዚአብሔር የሚሳነው ነገር ስለሌለ እዚህ ላይ እንድታሰምሩበት የምፈልገው እኔ ተምሬ ነበር፣ ስራ አጥቻለሁ፣ እኔ ዘመድ የለኝም፣ እኔ ወገን የለኝም፣ እኔ ታምም ያለው መታከሚያ የለኝም፣ ገንዘብ የለኝም፣ ያጣሁ የነጣሁ ነኝ አትበሉ። ጸበሉ ያድናል። ያድናል አያድንም? መስቀሉ ያድናል አያድንም? የዕጣኑ ሽታ ይፈውሳል አይፈውስም? ማንም ባህታዊ ያጥምቃችሁ፣ ማንም አይቅባችሁ። ቤተ ክርስቲያን የተሟላ አገልግሎት ትሰጣለች። ወደ ሰው አትሄዱ። መፍትሄው ከማን ብቻ ነው? አይሰማኝም። የትምህርታችን ርዕስ ምንድን ነበረ? እግዚአብሔር ትዕቢተኞችን ለትሑታን ግን ጸጋ የሞላብሽ ሆይ በሏት። እስቲ ምን ይበልሽ? ማን እንደዚህ ብሎ አመሰገናት? የእግዚአብሔር መልአክ ቅዱስ ገብርኤል። ከዚህ በኋላ ጌታን ከጸነሰች እንደ ቃል ይሁንልኝ ካለች በኋላ የማይወሰነው ሲወሰን፣ የማይጸነሰው ተጸንሶ ሰማይና ምድር የማይችሉት በማህፀኗ ውስጥ ታቁሮ ተቋጥሮ ተወስኖ ሕፃናትን በማህፀን የሚስል ጌታ በድንግል ማህፀን ያለ ዘር ብእሲ ተጸንሶ ተስሎ ዕለቱን ቅዱስ ገብርኤል የነገራት አንድ ማስረጃ ነበረ። አንቺስ የ15 ዓመት ሴት ወጣት ነሽ፣ ከሸመገለች ካረጀች በኋላ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና ከዘመዶችሽ ወገን የሆነች ኤልሳቤጥ ጸንሳለች። ይኸው 6 ወር ሆኗታል አለ። ክብርና ምስጋና ለእግዚአብሔር ይሁን።
ሐኪም አትድኑም ካላችሁ 6 ወር ሊሆናችሁ ይችላል። ስራ ካጣችሁ 6 ዓመት ቆይታችሁ ሊሆን ይችላል። እግዚአብሔር ግን በፍጹም ልባቸው ይጠይቁኛል አይጠይቁኝም። ልጅ አጣችሁ ሊሆን ይችላል። ያጣችሁት ነገር ሊኖር ይችላል። ግን እንደ ኤልሳቤጥ መታገስ ነው። እንደ ሐና መታገስ ነው። እንደ አብርሃምና እንደ ሳራ መታገስ ነው። መጨረሻ ላይ ይጀምራል። እኛ ስንጨርስ እግዚአብሔር ክብርና ምስጋና ለስም አጠራሩ ይሁን። አሁን ቅዱስ ገብርኤል ጸንሳለች አክስትሽ ዘመድሽ ኤልሳቤጥ ሲላት እመቤታችን ወደ ኤልሳቤጥ ቤት ቀጭኗን መንገድ ይዛ ቀጥ ብላ ሄደች። ወአማታ ለኤልሳቤጥ ይላል። ኤልሳቤጥን እጅ ነሳቻት፣ ተሳለመቻት። ቅዱስ ገብርኤል አነጋግሯት እግዚአብሔር እንደጸነሰች እያወቀች ራሷን ዝቅ አድርጋ የደስታ መፍሰሻ የሆነችው ድንግል ማርያም ከኤልሳቤጥ ቤት ስትደርስ ኤልሳቤጥን እጅ ስትነሳት ስትሳለማት ሶበ ሰማይኩ ቃልኪ አንፈራጸው ጓል በውስተ ከርስየ ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር የተላከ ብርሃናዊ ቅዱስ ገብርኤል፣ ደገኛው መልአክ ቅዱስ ገብርኤል፣ የነደደ እሳት የሚያቀዘቅዘው ቅዱስ ገብርኤል ቅዱሳን መላእክትን ንቁም በበህላዌነ በያለንበት ጸንተን ንቁም ብሎ የሰበከው ቅዱስ ገብርኤል አነጋግሯት ሳትኮራ ራሷን ዝቅ አድርጋ የእግዚአብሔር እናት እንዳልሆነች በድንግልና እንዳልጸነሰች ከኤልሳቤጥ ጋር ቤት ሂዳ የሰላምታሽን ድምፅ በሰማ ጊዜ ጽንሱ በማህፀኔ ኧረ አይሰማም፣ እየጨረስክ ነው። ምን አለ አይደለም፣ እንደሱ አይደለም። እምቢ በምን ዘለለ እንዴ? የጽንስ መታወክም እኮ መንቀሳቀስማ ሊኖር ይችላል። ጽንሱ በማህፀኔ የሰላምታሽን ድምፅ በሰማ ጊዜ ጽንሱ በማህፀኔ በደስታ ዘለለ አለች ቅድስት ድንግል ማርያም። እግዚአብሔርን እልል ብላችሁ አመስግኑት። በከመ ሰገደ ለወልድኪ ዮሐንስ በከርስ የሚያጠምቀውን መለኮት የማይወሰነውን የተወሰነውን እግዚአብሔርን በድንግል ማህፀን ያለው እግዚአብሔር መሆኑን በ6 ወሩ በማህፀን ውስጥ አወቀ። ዮሐንስ ብቻ አይደለም ያወቀው። ኤልሳቤጥ የማን እናት አለቻት? ኧረ አይሰማም። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለች። ይሄ ነው እምነት። ቤተሰብ ናቸው። በነገራችን ላይ አንድ የኤልሳቤጥና የእመቤታችንን ዝምድና ብቻ ልንገራችሁና ትምህርቴን እጨርሳለሁ። ምን ዋናት ኤልሳቤጥ ለእመቤታችን? እንዴት ነው ዝምድናው? የራሳችሁን ዘር መቁጠር ነው እንጂ በቋንቋ ማወቅ ያለባችሁን መች ታውቃላችሁ? ማርያም፣ ሐና፣ ሶፊያ ቁጠሩ። አንዲቱ ማርያም በሉ እስቲ። ማጣት የሚባለው ሰው ማርያም፣ ሐናን፣ ሶፊያን ወለደ። እስቲ ደግማችሁ ንገሩኝ። ሶፊያ ማንን ወለደች? ኤልሳቤጥን። ሐና ማንን ወለደች? የማን አያት ሆነች ሐና? ተፈስሒኦ ሐና እምኍቱ ለዘገብረ ሰማየ ወምድረ። ከመቃብር ከመግነዝ ተነስቶ የተገነዘው አልጋ ላይ የተጋደመው አስከሬን ተነስቶ የእግዚአብሔር አያት ሐና ብፃን ይገባሻል ብሎ መስክሮላታል። ስለ እመቤታችን የማይመሰክር ዛሬ ሃይማኖት አለኝ የሚል ሁሉ ከአስከሬን በታች ነው። እልል ብላችሁ እግዚአብሔርን አመስግኑ። ሱባኤ ስንገባ የሚስቁ አሉ፣ የሚዘባበቱ አሉ፣ ሌላ የሚናገሩ አሉ፣ እናሸማቅቃለን ብለው የሚያስቡ አሉ። እግዚአብሔርን ከእናቱ ጋር ይዘህ ወደ ምድረ ግብፅ በረሃ ሽሽ ነው ያለው ዮሴፍን የእግዚአብሔር መልአክ። ትምህርቴን እየጨረስኩ ነው።
የኤልሳቤጥ እናት ማናት አልኳችሁ? ሶፊያ። የእመቤታችን እናት ማናት? እሺ ሌላይቱ ማናት? አንዲቱ እናት የማርያም ልጅ ማናት? እቺ ናት የምትጠፋባችሁ? አልነግራችሁም። ይችን አታጠፏትም። ሌላ ቀን ስመጣ ስጠይቃችሁ ትነግሩኛላችሁ። ልንገራችሁ። የማርያም ልጅ ማናት? ከእመቤታችን ጋር የተሰደደችው ሴት ማናት? አቤት ሰሎሜ። የሶስቱ ልጆች ናቸው እነዚህ ማለት ነው። የሰሎሜ አባቷ ማን ነው? አቤት የሚገርም ሰው ነው የሰው በእውነት። በመጽሐፈ ምስጢር ምዕራፍ 11 ምዕራፍ 13 ላይ ሰሎሜ የዮሴፍ ልጅ እንደሆነች የተሰደደችው ሰሎሜ ከአባቷ ጋር፣ ጌታ የተሰደደው ከእናቱ ጋር እንደሆነ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ነግሮናል። ክብርና ምስጋና ለእግዚአብሔር ይሁን። የሰሎሜ ልጅ አባት የሰሎሜ አባት ዮሴፍ ነው ላለው እልል ብላችሁ እግዚአብሔርን አመስግኑለት። የትምህርታችን ርዕስ እግዚአብሔር ትዕቢተኞችን የሚቃወም ከሆነ ትዕቢታችንን እንተው። ባለባበስ፣ ባነጋገር፣ በሀብት፣ በመኪና፣ በስልጣን አለን በምንለው ነገር፣ በኃላፊው ነገር፣ የኛ ባልሆነው ነገር ራሳችን ከፍ ከማድረግ እግዚአብሔር ይሰውረን። አብርሃም ምንድነኝ አለ? አመድ ነኝ። ጳውሎስ ምንድነኝ አለ? ጭንጋፍ ነኝ። ዳዊት ምን አለ? እኔ ትል ነኝ። ኢየሱስ ክርስቶስስ በምድረ በዳ በቤተልሔም በበረት ተወለደ፣ ተሰደደ፣ ተራበ፣ ተጠማ። ግን ሁሉን የሚያጠግብ እሱ ነው አይደለም? አቤት ለንስሐ ሞት ያብቃችሁ። በዚህ ሱባኤ ፍሬ እንድታፈሩ እግዚአብሔር ይርዳችሁ፣ እኔንም ይርዳኝ። ምን ነው የኔ ጊዜ ቀዝቀዝ አደረጋችሁ?